በመካከለኛው ምስራቅ ያለው የፖለቲካና የወታደራዊ ውጥረት ወደ አዲስ ምዕራፍ መሸጋገሩን የሚያሳዩ ተከታታይ ክስተቶች ከቴህራን እየተሰሙ ነው። ኢራን ማንኛውም አይነት ወታደራዊ ትንኮሳ ወይም ጥቃት ከደረሰባት ለጥቃቱ የምትሰጠው ምላሽ አስከፊና የሚያጸጽት እንደሚሆን በይፋ በማወጅ ዓለምን አስጠንቅቃለች። ይህ የኢራን ከፍተኛ ባለስልጣናትና ወታደራዊ መሪዎች ያወጡት መግለጫ ሀገሪቱ ለከፋ ግጭት ዝግጁ መሆኗንና ማንኛውንም የቀይ መስመር መጣስ እንደማትታገስ የሚያሳይ ነው። እንደ ኢራኑ መህር ኒውስ ገለጻ የኢራን የጦር ኃይሎች ለማንኛውም አይነት ጥቃት ፈጣንና ኃይለኛ ምላሽ ለመስጠት በተጠንቀቅ እንዲቆሙ ታዟል። ይህ የሚጸጽት ምላሽ የሚለው ቃል በቀጠናው ባሉ የአሜሪካና የእስራኤል የጦር ሰፈሮች ላይ ሊሰነዘር የሚችልን መጠነ ሰፊ ጥቃት የሚያመላክት ስለመሆኑም ተዘግቧል። ኢራን ያላትን ሚሳኤልና የድሮን አቅም በመጠቀም የጠላቶቿን ስትራቴጂካዊ ቦታዎች ለማውደም ዝግጁ መሆኗን እያሳየች ነውም ተብሏል። ኢራን በተመሳሳይ ሰዓት ወታደራዊ መዋቅሯን ይበልጥ በማጠናከር ላይ ትገኛለች። የኢራን እስላማዊ አብዮት ጥበቃ ኃይል ከፍተኛ አመራር ላይ የተደረገው አዲስ ሹመት የሀገሪቱን ወታደራዊ አቅጣጫ ግልጽ አድርጎታል። አህመድ ቫሂድ የኢራን እስላማዊ አብዮት ጥበቃ ኃይል ምክትል ጠቅላይ አዛዥ ሆነው መሾማቸው ቴህራን ይበልጥ ልምድ ያላቸውንና ጠንካራ አቋም ያላቸውን መሪዎች ወደፊት እያመጣች መሆኑን ያመላክታል። አህመድ ቫሂድ በኢራን ወታደራዊና ፖለቲካዊ መዋቅር ውስጥ ከፍተኛ ተጽዕኖ ያላቸው ሰው ሲሆኑ የእሳቸው ወደዚህ ቁልፍ ቦታ መምጣት የኢራን መከላከያ ኃይል ይበልጥ ወደ ማጥቃትና ወደ ስልታዊ ዝግጁነት መሸጋገሩን አመላክቷል። የሹመት በተለይ በቀጠናው ካለው ወቅታዊ ስጋት ጋር ተያይዞ የኢራንን የጦር ኃይሎች የተቀናጀና ፈጣን ውሳኔ መስጠት አቅማቸውን ለማሳደግ እየታለመ እርምጃ ነው። የኢራን መንግስት ለዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በላከው ይፋዊ ደብዳቤ አሜሪካ በኢራን ላይ የምታሰማውን የማያቋርጥ ዛቻ በጽኑ ተቃውሟል። ኢራን በደብዳቤው ላይ እንደገለጸችው የአሜሪካ ባለስልጣናት በኢራን የኒኩለር ተቋማትና በሉዓላዊነቷ ላይ የሚሰነዘሩትን ማስፈራሪያ ዓለም አቀፍ ሕግን የሚጥስና የቀጠናውን ሰላም አደጋ ላይ የሚጥል ነውም ብላለች። ቴህራን ለኤጀንሲው ባሳሰበችው መሰረትም ዓለም አቀፉ ማህበረሰብ የአሜሪካን ትንኮሳ እንዲያወግዝና ሊከተል ለሚችለው ማንኛውንም አይነት ግጭት ዋሽንግተን ተጠያቂ እንደምትሆን አስታውቃለች። ይህ የኢራን ዲፕሎማሲያዊ እርምጃ ሀገሪቱ ማንኛውንም ጥቃት ከመመከቷ በፊት ዓለም አቀፍ የህግ ሽፋኖችን ለማግኘትና የአሜሪካን ድርጊት ለዓለም ለማሳየት የምታደርገው ጥረት አካል ነው። ከዚህ ሁሉ በላይ ግን የኢራንና የሩሲያ ስትራቴጂካዊ ግንኙነት ወደ አዲስ ከፍታ መሸጋገሩ የምዕራባውያንን ስጋት ይበልጥ አግዝፎታል። የኢራኑ ፕሬዝዳንት መስዑድ ፔሽኪያን እናም የሩሲያው ፕሬዝዳንት ቭላዲሚር ፑቲን ባደረጉት የስልክ ውይይት በሁለቱ ሀገራት መካከል ያለውን አጠቃላይ የሁለትዮሽ ስትራቴጂካዊ ስምምነት በፍጥነት ተግባራዊ ለማድረግ ተስማምተዋል። የስምምነት በኢኮኖሚ፣ በቴክኖሎጂ፣ በኢነርጂና በወታደራዊ ዘርፎች የጠበቀ ትብብር ለማድረግ የሚያስችልም ነው። ፔዜሽኪያንና ፑቲን ስምምነቱ የሁለቱን ሀገራት የጋራ ጥቅም ከማስከበር ባለፈ በዓለም አቀፍ ደረጃ ያለውን የአንድ ወገን የበላይነት ለመመከት ትልቅ ሚና እንደሚጫወት አጽንኦት ሰጥተውበታል። የሩሲያና የኢራን ትብብር በተለይ በወታደራዊ ቴክኖሎጂና በመረጃ ልውውጥ ረገድ መጠናከሩ በመካከለኛው ምስራቅና በምስራቅ አውሮፓ ያለውን የኃይል ሚዛን ሊቀይር የሚችል ትልቅ ክስተትም ነው። ኢራን ለማንኛውም ጥቃት የምትሰጠው አስከፊ ምላሽ የሚለው ዛቻ ከሩሲያ ጋር ካላት ግንኙነት መጠናከር ጋር ተዳምሮ ሲታይ ቴህራን ራሷን ለታላቅ ጦርነት እያዘጋጀት መሆኑን ይጠቁማል። ፕሬዚዳንት ፔዜሽኪያን ከፑቲን ጋር ባደረጉት ንግግር ሁለቱ ሀገራት ያላቸው ግንኙነት ከወትሮ በተለየ ሁኔታ እየጠነከረ መሆኑና የምዕራባውያንን ጫና በጋራ ለመመከት ቁርጠኛ መሆናቸውን ገልጿል። የስልታዊ ግንኙነት በተለይ በኢኮኖሚ ማዕቀቦች ለተጎዱት ለሁለቱም ሀገራት አዲስ የመተንፈሻ ቀዳዳ የፈጠረ ሲሆን በወታደራዊ ረገድ ደግሞ የጋራ ጠላቶቻቸውን ለመመከት የሚያስችል አቅም ሰጥቷቸዋል። የአህመድ ቫሂድ ሹመት በኢራን የጦር ኃይል ውስጥ ያለውን የዝግጁነት ደረጃ ከፍ የሚያደርግ ነው። ቫሂድ የሀገር ውስጥ ጉዳይ ሚኒስትር ሆነው በሰሩበት ወቅት የነበራቸው ልምድና በወታደራዊ ስትራቴጂ ያላቸው ጥልቅ እውቀት የኢራን እስላማዊ አብዮት ጥበቃ ኃይል በቀጠናው የሚኖረውን ተጽዕኖ ይበልጥ ያጠናክረዋል። የዚህ ሹመት ዋና ግብ ኢራን ከውጭ ሊሰነዝርባት የሚችለውን ማንኛውንም ጥቃት አስቀድሞ ለመከላከልና የሀገሪቱን የውስጥ ደህንነት ይበልጥ ለማረጋገጥ ነው። ኢራን በዚህ ወቅት ወታደራዊ አመራሯን እያደራጀች ያለችው በቀጠናው ካለው የእስራኤልና የአሜሪካ እንቅስቃሴ ጋር ተያይዞ ሊመጣ የሚችለውን ማንኛውንም ድንገተኛ ሁኔታ ግምት ውስጥ በማስገባት ነው። ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ የተላከው ደብዳቤ ደግሞ ኢራን በኒውክሌር መርሃ ግብሯ ዙሪያ ያላትን አቋም በድጋሚ ያረጋገጠችበት ነው። ኢራን እንደምትለው የኒውክሌር ተቋማቷ ለሰላማዊ ዓላማ የታለሙ ቢሆንም አሜሪካ ግን ይህንን እንደ ሰበብ በመጠቀም ሀገሪቱን ለማጥቃት እያሴረች ነው። ይህ ዛቻ ለኤጀንሲው በማሳወቅ ኢራን ለዓለም አቀፉ ማህበረሰብ እኛ ሰላምን እንፈልጋለን፣ ነገር ግን ሉዓላዊነታችን ከተደፈረ ዝም አንልም የሚል ግልጽ መልእክት አስተላልፋለች። ይህ ዲፕሎማሲያዊ ግፊት
አሜሪካ በኢራን ላይ የምታደርገው የቃላት ጦርነትና ወታደራዊ ማስፈራሪያ እንዲቀንስ ለማድረግ የታለመ ነው። በአጠቃላይ ኢራን በአራት ግንባሮች ላይ ትልቅ እንቅስቃሴ እያደረገች ነው። በመጀመሪያ ለማንኛውም ጥቃት የማያዳግም ምላሽ ለመስጠት ወታደራዊ ዛቻ በማሰማት ላይ ትገኛለች። ሁለተኛ የአህመድ ቫሂድን ሹመት ተከትሎ የውስጥ ወታደራዊ መዋቅሯን እያጠናከረች ነው። ሶስተኛው ለዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ደብዳቤ በመጻፍ ዲፕሎማሲያዊ ተቃውሟን እያሰማች ትገኛለች። አራተኛም ከሩሲያ ጋር ያለውን ስትራቴጂካዊ ግንኙነት ወደ ተግባር በመቀየር የምዕራባውያንን የበላይነት ለመገዳደር እየሰራች ነው። እነዚህ አራት ነጥቦች ተዳምረው ሲታዩ ኢራን በ2005 መጨረሻና በ2026 መጀመሪያ ላይ በቀጠናው ለሚፈጠረው ማንኛውም አይነት ለውጥ ዝግጁ መሆኗን የሚያሳዩት የፕሬዝዳንት ፔዜሽኪያንና የቭላዲሚር ፑቲን ስምምነት በተለይ በኢነርጂና በባንክ ዘርፍ የሚኖረው ትብብር የአሜሪካን ማዕቀብ ዋጋ ቢስ ለማድረግ ትልቅ ሚና ይጫወታል። ሁለቱ ሀገራት የራሳቸውን የገንዘብ ልውውጥ ስርዓት ለመዘርጋትና በንግድ ግንኙነታቸው ላይ የአሜሪካን ዶላር ላለመጠቀም መስማማታቸው ለምዕራባውያን የኢኮኖሚ የበላይነት ትልቅ ፈተና ነው። ይህ የኢኮኖሚ ትብብር በቀጥታ ከወታደራዊ ዝግጁነቱ ጋር የተሳሰረም ነው። ምክንያቱም ጠንካራ ኢኮኖሚ ለረጅም ጊዜ ጦርነት አስፈላጊ መሰረት በመሆኑ በቴህራንና በሞስኮ መካከል ያለው ግንኙነት መጠናከር በመካከለኛው ምስራቅ ሰላም እንዲሰፍን ሳይሆን ይበልጥ ውጥረቱ እንዲባባስ እያደረገው ነው። አሜሪካና አውሮፓ የኢራንና የሩሲያ ትብብር ለዓለም ደህንነት ስጋት ነው በሚል ሲገልጹት፣ ቴህራንና ሞስኮ ግን ይህ ግንኙነት ሉዓላዊነታችን ለማስከበርና ፍትሐዊ የዓለም ስርዓት ለመፍጠር ነው ይላሉ። ይህ የሀሳብና የጥቅም ግጭት ቀጠናውን ወደማይታወቅ አቅጣጫ እየመራው ነው። የኢራን ወታደራዊ መሪዎች እንደሚሉት ጠላቶቻችን የእኛን ትዕግስት እንደ ድክመት ሊቆጥሩት አይገባም። የአባባል ኢራን ወደፊት ለሚሰነዘርባት ማንኛውም ጥቃት የምትሰጠው ምላሽ ከዚህ ቀደም ከታየውት ሁሉ የተለየና እጅግ የከፋ እንደሚሆን ፍንጭ የሚሰጥ ነው። አህመድ ቫሂድ በምክትል ጠቅላይ አዛዥነት ቦታቸው የኢራን የባላስቲክ ሚሳኤል ፕሮግራምና የድሮን ቴክኖሎጂ ይበልጥ እንዲዘምንና ለውጊያው ዝግጁ እንዲሆን ትልቅ ኃላፊነት ተጥሎባቸዋል። የቫሂድ ተሞክሮ በተለይ በደህንነትና በስለላ ዘርፍ ያለው ጥልቀት ኢራን የጠላቶቿን እንቅስቃሴ አስቀድማ እንድታውቅና እንድታከሽፍ ይረዳታል። የኢራን የውጭ ጉዳይ ሚኒስተርም ለዓለም አቀፉ ማህበረሰብ ባስተላለፈው መልእክት አሜሪካ በኢራን ላይ የምታደርገው የስነ ልቦና ጦርነት ውጤት እንደማይኖረው ገልጿል። ኢራን በአይኤኢኤ በኩል የምታደርገው ጥረት ሀገሪቱ በኒውክሌር ቴክኖሎጂ ያላትን መብት ለማስከበርና የአሜሪካን የፖለቲካ ግፊት ለመመከትም ነው። ቴህራን እንደምትለው የኒውክሌር ተቋማቷን ማጥቃት ማለት መላውን ዓለም ወደ አደጋ መክተት ማለት ነው። ስለዚህ ማንኛውም እንዲህ አይነት ሙከራ የሚያስከትለው መዘዝ በአጥቂው ላይ እየከፋ ይሆናል። የፔዜሽኪያንና የፑቲን ግንኙነት በሶሪያ በሊባኖስና በየመን ስላለው ሁኔታም የጋራ አቋም እንዲኖራቸው አድርጓል። ሁለቱ መሪዎች በቀጠናው ያለው የምዕራባውያን ጣልቃ ገብነትን በመቃወም የየሀገራቱን የውስጥ ችግር በራሳቸው እንዲፈቱ ድጋፍ እንደሚያደርጉም ገልጿል። ይህ ማለት ኢራንና ሩሲያ በመካከለኛው ምስራቅ ያላቸውን ወታደራዊና ፖለቲካዊ ተጽዕኖ በጋራ ለማስፋፋት መወሰናቸውን ያሳያል። የሩሲያ ዘመናዊ ጦር መሳሪያዎች ወደ ኢራን ሊገቡ ይችላሉ የሚለው ስጋት በተለይም የኤስ-400 አየር መከላከያ ስርዓትና የሱኮይ 35 የጦር አውሮፕላኖች የእስራኤልን የአየር የበላይነት አደጋ ላይ ሊጥለው ይችላል። በመጨረሻም የኢራን የሚጸጽት ምላሽ አዋጅ፣ የወታደራዊ መዋቅሯ መታደስ፣ የዲፕሎማሲያዊ ግፊትና ከሩሲያ ጋር ያላት ጥልቅ ትብብር ተደራርበው ሲታዩ ቴህራን ራሷን ለታላቅ ግጭት ብቻ ሳይሆን ለአሸናፊነትም እያዘጋጀት መሆኑን ያመላክታል። ዓለም አቀፉ ማህበረሰብ በጭንቀት የሚመለከተው ይህ ውጥረት በቀጣዮች ወራት በሚወሰዱ እርምጃዎች የሚወሰን ይሆናል። ኢራን ግን አንድ ነገር በግልጽ ተናግራለች። እኛ ጦርነት አንጀምርም፣ ነገር ግን የተጀመረውን ጦርነት የምንጨርሰው እኛ ነን። ይህ የቴህራን ቁርጠኝነት በመካከለኛው ምስራቅ ያለውን የፖለቲካ አየር ይበልጥ እንዲሞቅና ዓለምን በስጋት ትንፋሿ እንድትውጥ አድርጓታል። ይህ ስትራቴጂካዊ እንቅስቃሴ ኢራን በዓለም አቀፍ ደረጃ ያላትን ተሰሚነት ለመጨመር የምታደርገውም ጥረት አካል ነው። የሩሲያና የኢራን ግንኙነት መጠናከር ለቻይናም አዲስ እድል ሊፈጥር ይችላል። ሶስቱ ሀገራት ሩሲያ፣ ኢራንና ቻይና የሚፈጥሩት ግንባር የምዕራባውያንን የፖለቲካና የኢኮኖሚ የበላይነትና ለአንዴና ለመጨረሻ ጊዜ ሊያበቃ ይችላል የሚሉ ትንታኔዎች እየወጡ ነው። ኢራን በዚህ ግንባር ውስጥ ቁልፍ ሚና የምትጫወት ሲሆን የመካከለኛው ምስራቅን የነዳጅና የጋዝ መስመሮች የመቆጣጠር አቅሟ ለዚህ ትብብር ትልቅ ግብዓትም ይሆናል ተብሏል። የአህመድ ቫሂድ ሹመት በኢራን የውስጥ ፖለቲካም ትልቅ ትርጉም አለው። ይህ ሹመት በሀገሪቱ ውስጥ ያሉ የተለያዩ ወታደራዊና ፖለቲካዊ ክንፎች በአንድ ዓላማ እንዲሰለፉ ያደርጋል። ቫሂዲ በሁለቱም ዘርፍ ያላቸው ተቀባይነት ኢራን ለሚመጣው ፈተና በአንድነት እንድትቆም ይረዳታል። የአይአርጂሲ ምክትል ጠቅላይ አዛዥ በመሆን ቫሂድ የሀገሪቱን የመከላከያ በጀትና የሰው ኃይል በብቃት በመምራት ኢራን ያላትን ወታደራዊ የበላይነት ለማረጋገጥ ይሰራሉ።